ቆይ አንቺ ቆይ ሁላችሁም ቁጭ በሉ። አሁን ይሄ ልጅ ጭንቅላቱ ላይ ነው አይደለ የተደረገው? ገና ከ3 ወር በኋላ ነው ጭንቅላቱ የሚመለሰው። ወደድሽም ጠላሽም ነገሮችን ቶሎ ቶሎ ማስታወስ አይችልም። ገና ነው። ከ3 ወር በኋላ ቆይታለሽ እንጂ አሁን በቶሎ ቆይ በቶሎ አይመለስም። ማስታወስ አስታውሷል፣ ግን ደግሞ እሱ መረጃ መከሚለው ያለው አንቺ ስትነግሪው አዎ አሁን ለምሳሌ ከእጁ ቀለበት እንዳወጣ አዎ አይቼዋለሁ። እሷ ናት ያስታወሰችው፣ ሄርሜላ ሃይሚዬ ናት ያስታወሰችው አይደለ እንጂ እሱ ያየውን ቶሎ ብሎ መናገር አይችልም። ገና ነው። እስቲ ጠብቁት። እንዴ ምን መሆን ነው? ይሄን ያህል እንጠብቃለን። እውነቱ ማወቅ ከፈለገ ማለት ነው። ያውቃል፣ ይደርስበታል። ብዙ ሰው ከርቶታል። እሱ በታመመበት ጊዜ ጓደኞቹ እናንተ ላይ ራስ ምታቱ እንደ ህፃን እኮ እንደ ህፃን መሬት ላይ እየጎተቱ ነበር እኮ ገና አብርሽ በሩታ ዙሪያ ላይ እሱ ልጅ አሁን ከነገ ዛሬ እየሆነ አብርሽ እንዲህ ነው እንዴ? ገና ሲገባ ሰላም እያለ አታውቁትም እንዴ? እሱንማ እናውቃለን። አሁን አይዞሽ ትናንትና ካያችሁ ራሱ የመድኃኒት ደግሞ አንድ ነገር አለኝ እዚህ ላይ አሁን መድኃኒት ነገር አለኝ እዚህ ላይ የምታግዙ ከሆነ ሁለቱ አብረው እንዲሆኑ አይደለም የምንፈልገው። ሁለቱንም እናግዝ እንቻለው። እሱ በሽታውን ችሎ ወር ሙሉ የተሰቃየው እያለ እኛ በወሬ ይሄ ነው ብንል የባሰው እናራርቃቸዋለን እንጂ አናቀራርባቸው። እሱን እኮ ነው የምለው እኔ ራሱ እሱን። አብሪሽ ደግሞ ኦዴስ ፈርቶ ምንም ነገር አያደርግም። እሱ ያለው ጭንቅላት ያዘዘው አንድ ልጅ እኮ ትናንትና ነገረችን። እኔ ወንድሜ እንደዚህ ተደርጎበት አለች። ልብስህን አምጣና እንጠብ ተሽሎት እንኳን አምጣ እንጠብልህ ሲሉን አያምነንም። እናቴ ተቀብላ ነው ለኛ ሰጥታ፣ እናቱን ብቻ ነበር የሚያምነው። ምግብ ስንሰጠው እናንተ አሰጡኝም ብሎ ከእናቱ እጅ ብቻ ነበር የሚቀበለው። እስከ 3 ወር ተሽሎት ተብሎ እስከ 3 ወር ስንጠብቀው ነበር አለች። እና ከዚህ በኋላ የሚገርመኝ ነገር ባለፈው እንግዲህ ከዩቱ በላይ እንግዲህ የሚያምነው ሰው የለም ከወንድሙ በላይ ማለት ነው። በቃ ይሄ በሽታው ነው። ይኸውላችሁ ሄርሜን ንጹህ ነች፣ ምንም ነገር የለባትም እነሱ እያሉ ዳዊት በእኛ ፊት አልተናገረም። ንጹህ ናት እሷ ላንተ ብላ ነው ሄርሜላ የሚያስደርግ አላስደረገችም። ያስደረገችው ሩታ የሚል ነው። እንዴት እንደዚህ ብለህ ትላለህ? ተናዷል ዳዊት ራሱ ወንድሙ ቪዲዮ ደግሞ መድኃኒት ሰጥተናል ምናምን ያለ ቪዲዮ ደግሞ አላየም። ትናንትና አለ እንደምናምን ቢሉ አይደለም ገና ነው። ጠብቁት፣ ገና ነው የተለቀቀው አላየም። አዎ ከነገ ዛሬ እየተሻሻለ ይመጣል። እሱ በሽታውን ተሸክሞት ያለው ልጅ ሄርሜላም ሰላምን ቀርቼ አይደለም ግን ደግሞ ነገርየው ላጣራ ብዬ ነው አለኩ። እሱ እንደፈለገው ጭንቅላቱ እንዳዘዘው ብቻ ነው መሆን የሚችለው። አሁን ወደዳችሁም ጠላችሁም ማንንም አይሰማም። ሲጀመር እኮ ማለት ነው እዚህ ጋር እሱ ማወቅ አለብን። ምንድን ነው ወድቆ እዚህ ጋር ዳኒ ራሱ ሲያነሳ ጊዜ ወድቋል። ወይኔ እናንተ ቆይ ስነግራችሁ እንደገና ነው እንዴ? ስሙኝ፣ አሁን እኛ ቤት ስመጣ ምንም አልሆንኩም ከተባለ በኋላ ይሄ ሁሉ ሰዓት እሱ ታሟል። አንድ ጤናማ ነው ተባለ። እነሱም መጨረሻ ላይ ምን አሉ? ስትሬት ውስጥ ገፍተ ነበረ አሉ። አስባችኋል? እዚህ ጋር እሱ ስጠይቅ ማለት ነው እንድድን እነሱ አልፈልጉም ነበረ። እኛ እኮ እነሱን አይነግሩንም እኮ እኛ እያየን ነው። እኛ እኮ እያየን ነው። ሁኔታው የአብርሽ ሁኔታ እያየን ነው። አሁን የተረዳሹ ማለት ነው። አንቺ የተረዳሹ ከመጀመሪያ ጀምረሽ እያየሽ የተረዳሽ ስለመጣሽ ነው። እሱ ደግሞ ከዳነ 3 ቀን ነው። ምን ይረዳ ልጁ እንኳን አንቺ ራስሽ ሳታቂ አሁን አንቺ ማለት ነው ራስሽ ሳታቂ 2 ቀን ብታድሪ ለሌላ ሰው ነው የምታስቢ። ስለራስሽ ትተሽ
የተደረገበት እኮ ምንድነው መሰለሽ? የኔ ሐሳብ ምንድነው መሰለሽ? ከሄርሚ ጋርም መስተፋቅር እኮ አይደለም አይምሰልሽ። መስተፋቅር የተደረገበት ነገር ከባድ ነው። መስተፋቅር የኔ ሐሳብ ማለት ነው። እሱ እውነቱ ማወቅ ከፈለገ ቁጭ ብሎ ጭንቅላቱ ገና ነው። እኔ እኮ እየነገርኩሽ ወይኔ እየነገርኩሽ ዝም በይ አንቺ ደግሞ ምን አይነት ሆናት? አንዳንድ ጊዜ ዝም ብላችሁ ኤርሜላ ስለምትወዱ ብቻ እውነቱን አትደብቁ። አንዳንድ ጊዜ እኔ ቢሆንስ እንዴት እረዳለሁ? የኔ ህይወት ላይ ይሄ ነገር ቢፈጠር እንዴት እረዳለሁ? አንቺ አሁን ትናንትና ሩታ እንደሻሻት ሩታ ሳይ ፊቱ ተቀይሮ የሆነ ነገር ስሜታዊ ሆኖ እንደሄደ ደስታውን አጥቶ እንደሄደ ኤርሜላ ጋር መጥቶ ደስታውን አጥቶ ሄዶ ያውቃል? አያውቅም። ይሄ ራሱ እሱ እኮ የእሱ እውነት እንዲወጣ ነው የፈለጉት። አሁን እኮ እሱ አሁን ኤርሜላ እውነትም አይደለም። አሁን እሱ ጭንቅላት ያዘዘው